የውጭ ጉዳይ ሚኒስትሩ ያቀረቡት እቅድና የኤርትራ መንግስት ምላሽ። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በቅርቡ ስለ ኤርትራ የተናገሩትንና የኤርትራ መንግስትም የሰጠውን ምላሽ በተመለከተ ትንታኔ ይዘን ቀርበናል። አብራችሁን ቆዩ። የኢፌዴሪ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ባለፈው ሳምንት መጨረሻ በአዲስ አበባ ዩኒቨርሲቲ ተካሂዶ በነበረው የውጭ ግንኙነት የፖሊሲ መድረክ ላይ ያቀረቡት ጽሑፍ ከሰሞኑ ከፍተኛ ትኩረት የሳበ ጉዳይ ነበር። ሚኒስትሩ የኤርትራንና የኢትዮጵያን የ73 ዓመታት ወጣ ገባ ጉዞ በሰፊው ተንትነዋል። ስለ ሁለቱ ሀገሮች ግንኙነት ከሰጡት ሰፊ ትንተና በላይ ደግሞ የኢትዮጵያ የባህር በር ጥያቄን ለማሳካት ስለሚቻልበት መንገድ ያቀረቡት አማራጭ ሐሳብ በትኩረት የሚታይ ነጥብ ሆኖ ሰነባብቷል። የአፍሪካ ቀንድ አገሮች በኋላ ቀርና ባለፈበት የሉዓላዊነት አስተሳሰብ ተጠፍረው በተፈጥሮ ሀብታቸው በጋራ ሳይለሙ መኖራቸው ሊያበቃ ይገባል ሲሉ የተደመጡት ጌዲዮን ኢትዮጵያ የባህር በር ተዘግቶባት ድህነትን ለማሸነፍ የምታደርገው ትግል ከባድ እንደሆነባት ተናግረዋል። ዓለም አቀፉ ማህበረሰብ የኢትዮጵያን ጥሪ ተቀብሎ የባህር በር እንድታገኝ የሚያስችል የንግግር መድረክ እንዲፈጥር ጥሪ ያቀረቡት ሚኒስትሩ ከኤርትራ ጋር በመሰረተ ልማት በመተሳሰር ለኢትዮጵያ የባህር በር ጥያቄ መልስ ማስገኘት እንደሚቻል ነው ያስረዱት። መተማመንን በመፍጠር ሉዓላዊነትን ባልጣሰና ኢኮኖሚያዊ ትስስርን ባስቀደመ መንገድ የባህር በር ጥያቄን የተንተራሰውን የኢትዮጵያና የኤርትራ ውጥረት መፍታት እንደሚቻል እምነታቸውን የተናገሩት ሚኒስትሩ ዶክተር ጌዲዮን ዓለም አቀፉ ማህበረሰብ ለዚህ ጉዳይ ሳይረፍድ መድረክ እንዲያመቻች ሲሉም ጥሪ አቅርበዋል። የውጭ አገር ዲፕሎማቶች፣ ኤጀንሲዎችና ድርጅቶች በተጋበዙበት በዚሁ መድረክ የውጭ ጉዳይ ሚኒስትሩ ኢትዮጵያ ከኤርትራ ጋር ስላላት ግንኙነት ብቻ ሳይሆን እያነሳች ስላለችው የባህር በር ጥያቄ በሰፊው ማብራሪያ ሰጥተዋል። የባህር በር ጉዳይን የኢትዮጵያ የህልውና ጉዳይ ነው ያሉት ሚኒስትሩ ኢትዮጵያ ከኤርትራ ጋር አሁን ወደ ውጥረት የገባችው ይህንን አጀንዳ በማንሳቷ እንዳልሆነ ይገልጻሉ። ኢትዮጵያና ኤርትራ አንዴ በፌዴሬሽን ሌላ ጊዜ በውህደት ከዚያም በጦርነት አሳልፈው ሁለት የተነጣጠሉ አገሮች ወደ መሆን እንደተሸጋገሩ የጠቀሱት ዶክተር ጌዲዮን ጢሞቴዎስ ነገር ግን ከዚያም ወዲህ ባለፉት ዓመታት በሰላም ተጎራብቶ መኖር እንደተቸገሩ አስታውሰዋል። ኢትዮጵያ የባህር በር ጠየቀችም አልጠየቀችም በኢትዮጵያ ላይ የጠላትነት ፖሊሲ ማራመድ ግቡ ያደረገ መንግስት ነው ኤርትራ ያላት ያሉት ሚኒስትሩ ከኤርትራ ጋር የተፈጠረውን ውጥረት ከሁለቱ ሀገሮች የውጣ ውረድ ታሪክ ነጥሎ ማየት እንደማይቻል አብራርተዋል። የባህር በር የኢትዮጵያ ዋና አጀንዳ ባልነበረበት ወቅት ሁሉ የኢሳያስ መንግስት በኢትዮጵያ ላይ የጠላትነት ፖሊሲ ይከተል እንደነበረ የገለጹት ሚኒስትሩ ዛሬም ይኸው አካሄድ በመቀጠሉ ሁለቱ አገሮች ውጥረት ከተሞላበት ጉርብትና ወጥተው መተባበርና በኢኮኖሚ መተሳሰር እንዳልቻሉ ተናግረዋል። ኢትዮጵያና ኤርትራ ውጥረት ከተሞላበት ግንኙነት መውጣት ያልቻሉት ከ1990 እስከ 1992 ዓ.ም በተደረገው ደም አፋሳሽ የድንበር ጦርነት ጠባሳ የተነሳ ነው የሚሉ አሉ። ኢትዮጵያና ኤርትራ የሚናቆሩት እንደ አሰብ ወደብ ያሉ የባህር በር ጉዳዮችን በዘላቂነት መፍትሄ ባለመሰጠታቸው ነው የሚሉም አሉ። ነገር ግን የሁለቱን አገሮች ግንኙነት መልክ በቅጡ መረዳት የሚቻለው በአይን ከሚታየው ነገር ተሻግሮ ያሳለፉትን በውጣ ውረድ የተሞላ የግንኙነት ታሪክ በቅጡ መረዳት ሲቻል ብቻ ነው የሚል ይዘት ያለውን ሐሳብም ሚኒስትሩ በጽሑፋቸው መነሻ በትኩረት አብራርተዋል። ኢህአዴግ በኢትዮጵያ የባህር በር ጥያቄ እንዳይነሳ ባፈነበት ወቅት የባህር በር ጥያቄ የሚያነሱ ወገኖችንም ዝም ባሰኘበት
እንዲሁም ኤርትራ ተገንጥላ ነፃ ሀገር እንድትሆን ሽንጣቸውን ገትረው ጥብቅና የሚቆሙ እንደ ጠቅላይ ሚኒስትር አቶ መለስ ዜናዊ ያሉ ሰዎች አገር በሚመሩበት ወቅት ጭምር ኤርትራ በኢትዮጵያ ላይ በግጭትና ጥላቻ የተሞላ ፖሊሲ ከማራመድ ተቆጥባ አታውቅም ነበር በማለት ያነሱትን ነጥብ በጠንካራ አገላለጽም ሲያብራሩ ተደምጠዋል። አያይዘውም የሁለቱን አገሮች አሁን የሚታየውን ውጥረት የተሞላበት ፖሊሲ ለመረዳት ይረዳሉ ያሏቸውን 5 መሰረታዊ ነጥቦች ወደ ማብራራት የገቡት ዶክተር ጌዲዮን ከዚህ ጋር አያይዘውም የኤርትራን መንግስት ባህሪያት በሰፊው ፈትሸዋል። የመጀመሪያ ነጥብ ሲሉ ሚኒስትሩ ያነሱት ጉዳይ እንደ አንድ ሉዓላዊት ሀገር ኤርትራ ራሷን ችላ ቆማ እንድትኖር የኤርትራ መንግስት ማድረግ አለመቻሉን ነው። የቡና ሱስ አለቅ ካላቸውና የካፌን ንጥረ ነገር ህመም ካለባቸው ሰዎች ጋር ነገሩን የመሰሉት ሚኒስትሩ አንዳንድ ሰዎች በቡና ውስጥ ያለው የካፌን ንጥረ ነገር የሌለበት ቡና በመጠጣት ሱሳቸውን ለማስታገስ እንደሚሞክሩ ነው የጠቆሙት። የኤርትራ መንግስት ኤርትራ ነፃ ሉዓላዊ ሀገር እንድትሆን ይፈልጋል። ነገር ግን ከኢትዮጵያ መገንጠልና ነፃነት መቀዳጀት ሊያስከትል የሚችለውን አሉታዊ ውጤት ተቀብሎ መኖር አይፈልግም ሲሉ የተናገሩት ሚኒስትሩ ኤርትራን ነፃ አወጣለሁ ብሎ ከገነጠለ በኋላ ነገር ግን በኢትዮጵያ ትከሻና ጫንቃ ላይ ተንጠልጥሎ የመኖር ፖሊሲን መከተሉ ከኢትዮጵያ ጋር በመሰረታዊነት አላግባባ ያለ ጉዳይ መሆኑን አስረድተዋል። የኔ የራሴ ብቻ ነው፣ ያንተ ግን የጋራችን ነው በሚል ብልጣብልጥ ፖሊሲ የኤርትራ መንግስት በኮንትሮባንድ ንግድ፣ በተፈጥሮ ሀብት ብዝበዛና በህገወጥ ገንዘብ ልውውጥ ኢትዮጵያን ለመበዝበዝ መሞከሩ ችግር መፍጠሩንም አክለዋል። ወደ ሁለተኛው ነጥብ ሲሸጋገሩ ደግሞ የኤርትራ መንግስት የጠላትነት ፖሊሲ በኢትዮጵያ ላይ ማራመድ፣ በኢትዮጵያ የውስጥ ጉዳይ መፈትፈትና የኢትዮጵያን ተቃዋሚዎች የመደገፍ አካሄድ መከተሉ ነው። የኤርትራ መንግስት ለኢትዮጵያ ታሪካዊ ጠላቶች መጠቀሚያነት የተመቸ መሆኑንና በሶስተኛ ወገን ኃይሎች የሚዘወር መሆኑ ለዚህ ዋና ችግር መሆኑን ያመለከቱት ሚኒስትሩ ይህ ደግሞ ከኤርትራ አፈጣጠር ጋር የተያያዘ መነሻ ታሪክ አለው ሲሉ ገልጸዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ያልተጻፈና በግልጽ ሲነገር የማይታይ ቢሆንም የኢሳያስ ዶክትሪን ያሉት የኤርትራ መንግስት የፖለቲካ አካሄድ የሁለቱ ሀገሮች ግንኙነት ውጥረት ሶስተኛው መነሻ ምክንያት እንደሆነ ተናግረዋል። የኤርትራው መሪ ኢሳያስ አፈወርቂ ኢትዮጵያ ካልተዳከመችና ካልተበታተነች የኤርትራ ህልውና አይጸናም የሚል ፖለቲካዊ እሳቤ ያላቸው መሆኑ ኤርትራ የኢትዮጵያን ደህንነት አደጋ ላይ የሚጥል ችግር ስትፈጥር የምትኖር አገር አድርጓታል በማለትም ይህን ጉዳይ ጠንከር አድርገው አብራርተዋል። በአራተኛነት ደግሞ የናቅፋ ሲንድሮም ሲሉ የጠሩት ሚኒስትሩ ቀጠናዊ ብጥብጥ መፍጠር የሙሉ ጊዜ ስራው የሆነ መንግስት ነው ኤርትራ ያላት ብለዋል። በኤርትራ ስልጣን የጨበጠው ኃይል ከጫካ አስተሳሰብ ያልተላቀቀ እንዲሁም ከሸማቂ ወታደራዊ ቡድን ባህሪው ወጥቶ ወደ መንግስትነት መቀየር ያልቻለ ነውም ብለዋል። የብዙ ሀገሮች መንግስታት የህዝባቸውን መሰረታዊ የኑሮ ሸክም የሚያቃልሉ ስራዎችን ማከናወን ዋና ግባቸው ቢሆንም የአስመራ መንግስት ግን ይህንን መሰሉን ኃላፊነት ሲወጣ እንደማይታይም ገልጸዋል። በጅምላ የአገሪቱን ሰው ወታደራዊ አገልግሎት እንዲሰጥ በማስገደድ መላው የአገሩን ሀብት ለራሱ ፍላጎት በማዋል መላውን የአገሪቱን መንግስታዊና ወታደራዊ መዋቅር ለራሱ በመገልገል ቀጠናዊ ትርምስና ቀውስ በመፍጠር ላይ ያተኮረ መንግስት አስመራ ቤተ መንግስት መቀመጡ ትልቅ ችግር እንደሆነም አብራርተዋል። በአምስተኛነትና በመጨረሻነት ያነሱት ነጥብ ደግሞ የኤርትራ መንግስትን ጠባይ ከመዘርዘር ወጥተው ኢትዮጵያን የሚመለከት ሐሳብን አንስተዋል። የፖለቲካ ንቃታቸው የዳበረ ኢትዮጵያውያን ኤርትራ በምትገነጠልበት ወቅት አካሄዱ ህጋዊነትን የተከተለ አለመሆኑን፣ በጊዜው የነበረው የሽግግር መንግስት ነገሩን ለማስፈጸም ህጋዊ ስልጣን እንደሌለውና ሂደቱም የኢትዮጵያን መሰረታዊ ጥቅም ባላስጠበቀ መንገድ የተደረገ ነው ብለው ጥያቄ አንስተው ነበር በማለት ያስታወሱት ሚኒስትሩ ይህ አሁንም ድረስ በብዙ ኢትዮጵያውያን ዘንድ የሚንጸባረቅ የፍትሐዊነት ጥያቄ ነው ብለዋል። አንዳንድ ኢትዮጵያውያን ኤርትራ የኢትዮጵያ ሉዓላዊ አካል ናትና በፍጹም መገንጠል እንደሌለባት እንዲሁም በማንኛውም መንገድ ተመልሳ መዋሃድ አለባት ይሉ እንደነበር አስታውሰው ይህ አይነቱ ስሜት ግን ባለፉት 30 ዓመታት ቀስ በቀስ እየቀነሰ
የኤርትራ ነጻ ሀገርነት ጉዳይን አብላጫው ኢትዮጵያዊ የተቀበለው አጀንዳ መሆኑን አውስተዋል። አሁን ያለው ተጨባጭ የፖለቲካ ሁኔታም ኤርትራን መልሰን እንጠቅልል የሚል ሳይሆን ከኤርትራ ጋር ሰላምና ትብብር በተሞላበት ጉርብትና መኖር ይቻላል ወደሚል ያዘነበለ መሆኑን የገለጹት ሚኒስትሩ ይህ ደግሞ የሚጨበጥ ጉዳይ መሆኑን አብራርተዋል። ኢትዮጵያ እያደገ ያለ ኢኮኖሚ ያላት ብትሆንም 130 ሚሊዮን ከተሻገረውና ቁጥሩ እየጨመረ ከመጣው ሕዝቧ የማያቋርጥ የመልማት ጥያቄ እየገጠማት ነው ያሉት ዶክተር ጌዲዮን ጢሞቴዎስ ከኤርትራ ጋር ግንኙነትን በማሻሻል በሰጥቶ መቀበልና በጋራ ተጠቃሚነት መርህ ተባብሮ ለመኖር ያላሰለሰ ጥረት ማድረጓን ተናግረዋል። የአፍሪካ ቀንድ ለሁሉም የቀንዱ ሀገሮች የሚበቃ የተፈጥሮ ጸጋ እየታደለ መሆኑን ይህንን ሀብት አገሮቹ ተባብረው በጋራ እንዲያለሙም ጥሪ ያቀረቡት ሚኒስትሩ ከሩቅም ከቅርብም ለሚመጡ የውጭ አገሮች ተጽዕኖ አስፈጻሚ ከመሆን በመውጣት የቀንዱ አገሮች የራሳቸውንና የመልማት ጥያቄ ተባብረው ወደ መመለስ እንዲገቡ ያሳሰቡ ሲሆን ኢትዮጵያ ከኤርትራ ጋር እንዲኖራት የምትፈልገው ግንኙነትም ይህንኑ የተከተለ እንደሆነ ገልጸዋል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ለኢትዮጵያ ጥሪ ፈጥነው በኤክስ የትዊተር ገጻቸው ምላሽ የሰጡም ሲሆን የዶክተር ጌዲዮን ጽሑፍ አሳስቷል ያሉትን ነጥብ አቅርበዋል። የኤርትራ ጦርነት የተጀመረው ኢትዮጵያ ፌዴሬሽኑን አፍርሳ ከሕግ ውጪ ኤርትራን ጠቅልላ ለመያዝ በመሞከሯ ነው። የኤርትራ ትግል እምቢ በቅኝ አልገዛም የሚል ነው በማለትም በጽሑፋቸው አስፍረዋል። ይሁን እንጂ ገና ፌዴሬሽኑ ሳይፈርስ ጀምሮ የኤርትራ ሸማቂዎች ኢትዮጵያን ስለ መውጋታቸው የሚቀርበውን የታሪክ ሙግት የኤርትራው ባለስልጣን ምንም ሳይሉበትም አልፈዋል። አቶ የማነ ሲቀጥሉም ኤርትራ በ1990 ዓ.ም ለተካሄደው የድንበር ጦርነት ኢፍትሐዊ በሆነ መንገድ ተጠያቂ ሆናለች ብለዋል። በጦርነቱ ተጠያቂ ከመሆንም ባለፈ በዓለም አቀፍ ፍርድ ቤት የተሰጠውን ፍርድ በሚጥስ ሁኔታ ኢትዮጵያ ግዛቷን ሳትመልስ እንደቆየች የከሰሱት ባለስልጣኑ ለረዥም ዓመታት የድንበሩ ግጭት ጉዳይ ተዳፍኖ እንዲቆይ በማድረግ ኢትዮጵያን ወንጅለዋል። በአሁኑ ወቅት ኤርትራ የኢትዮጵያን መሬት ወራ እንደያዘች ነው የሚለውን ወቀሳ ባለመቀበልም በ1990 ዓ.ም እንደተካሄደው የድንበር ጦርነት ሁሉ ኢትዮጵያ ይህን ክስ እያቀረበች ያለችው ለዳግም ወረራ እየተዘጋጀች በመሆኑ ነው ሲሉ ወቀሳቸውን የኤርትራው ባለስልጣን አቅርበዋል። ኤርትራ ለቀጠናው ስጋትና አለመረጋጋት ሰበብ ናት የሚለውንም ሆነ ለውጭ ተጽዕኖ የተጋለጠች ናት የሚለውን ውድቅ በማድረግ የአለቃቸው የኢሳያስ ዶክትሪን ጉዳይንም ለማስተባበል ባለስልጣኑ ሞክረዋል። በተቻለ መጠንም ኢትዮጵያን ለማጣጣል የሞከሩት ሚኒስትሩ ከብሔር ፖለቲካ ቀውስ ያልወጣች ከሴፍቲኔትና ከእርዳታ ያልተላቀቀች አገር ሆና ሳለ የወደብ ጥያቄ የምታነሳውም ይህንኑ ውስጣዊ ችግሯን ለማስተንፈስ ነው ሲሉ ገልጸዋል። በካናዳ ነዋሪ የሆኑትና በኢትዮጵያ ፖለቲካ ጉዳዮች አስተያየት በመስጠት የሚታወቁት ፕሮፌሰር ጌታቸው አሰፋ በአንድ ወቅት ለሪፖርተር በሰጡት ቃለ መጠይቅ ኤርትራ ነፃ ሉዓላዊ አገር ነች መባሉ ለኤርትራውያን ጭምር ምን ትርጉም እንዳለው ጠያቂ ሐሳብ ሰንዝረው ነበር። ተገንጥለህ አገር ሆንክ፣ ከሌሎች ጋር በፌዴሬሽን ተሰባስበህ ኖርክ፣ ዋናው ነገር በምትኖርበት አካባቢ ሰላም ትሆናለህ ወይ፣ ፍትህና ዲሞክራሲስ አለ ወይ የሚለው ጉዳይ ነው ወሳኙ ጥያቄ። በፊት ሌላ ቋንቋ ተናጋሪ ይጨቁነኝ ነበር፣ አሁን ግን የራሴን ቋንቋ የሚናገር ቢጨቁነኝ ይሻላል የሚል ከሆነ ምርጫ አገር የመሆኑ ፋይዳ ትርጉም የለው። ለራሱ ክብር ያለው ማህበረሰብ በራሴ ቋንቋ ተናጋሪዎች ልደፍጠጥ ወይም ልጨቆን አይልም። አሁንም ቢሆን ለትግራይ ይበጃል የሚለው ግዛታዊ አንድነቱ ተመልሶ እየተፈናቀሉ ወደ ቀያቸው ተመልሰው ተጠያቂነት ሰፍኖ የዲሞክራሲና የፍትህ መንገድን መከተል ነው። ይህ ከሆነ በኋላ አገር የመሆን ጥያቄ በህዝቡ ነፃ ፍላጎትና ፈቃደኝነት መወሰን ይችላል ብዬም አስባለሁ። የወጣቱ አብዛኛው ስሜትና ፓርቲዎች ጭምር ትግራይ አገር መሆን አለባት የሚል ፍላጎት ሲንጸባረቅ እመለከታለሁ። አገር የመሆን ጥያቄ ግን አገር ለመባል ብቻ መነሳት የለበትም። አገር ተሆኖም እንደ ኤርትራ ፍጹማዊ አምባገነናዊ ስርዓት እጅ ላይ የመውደቅ እድል አለኩ። ኤርትራውያን እንኳን ኤርትራ ውስጥ ውጭ አገር እየኖሩ ስለ ሻዕቢያ ትንፍሽ ማለት ሲፈሩ ነው ያየነው። አገር በመሆን የሚገኘው እንዲህ አይነት አፈና ከሆነ ቢቀር ይሻል በማለት የኤርትራን ነጻነት ለትግራይ ፖለቲካ በምሳሌነት አቅርበው ነበር።
ዶክተር ጌዲዮን ባቀረቡት የውጭ ግንኙነት ፖሊሲ ላይ መጽሐፋቸው በማጣቀሻነት የተጠቀሰው የኖርዌዩ ምሁር ፕሮፌሰር ሽትል ትሮሞቭ ከሰሞኑ ከትግሃት ሚዲያ ጋር ባደረጉት ቆይታ ኢትዮጵያና ኤርትራ ወደ ጦርነት እያዘገሙ መሆኑን ስጋታቸውን ገልጸዋል። ኤርትራ በኢትዮጵያ ጉዳይ ጣልቃ እየገባች መሆኑ ይታወቃል። ኢትዮጵያ ደግሞ ለሕልውናዬ የባህር በር ማግኘት ያስፈልገኛል እያለች ነው በማለት ሁለቱ ሀገሮች የቆሙበትን መሰረታዊ ነጥብ የጠቆሙት ፕሮፌሰሩ ኢትዮጵያ ዓለም አቀፉ ማህበረሰብ ጣልቃ ይግባና ያደራድር ማለት መጀመሪያ በራሱ የጦርነት መቃረብን የሚጠቁም ነው ብለዋል። የተወደዳቸው የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች የሰዓቱ ትንታኔያችን ያደመጣችሁትን ይመስል ነበር። ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። መልካም ጊዜ